እንኳን ወደ ቻናሌ በድጋሚ መጣችሁ። በዚህ ሳምንት የምንጀምረው ለጀማሪዎች የሚሆን የ7 ሳምንት ቻሌንጅ ወይም ደግሞ ዌልነስ ቻሌንጅ በሚል ስቶሪ ላይ አስቀምጫለሁኝ። ያዎቻችሁ ቻሌንጁን አክሰፕት አድርጋችኋል። ቻሌንጁን እንጀምራለን። የምናደርገው ቤት ውስጥ እንቅስቃሴ፣ የጤነኛ አመጋገብ፣ ምን መመገብ እንዳለባችሁ ቀኑን እና ምን አይነት ኤክሰርሳይሶች መስራት እንደምትችሉ በጣም ቀላልና ሲምፕል የሆነ ለጀማሪዎች ከዚህ በፊትም ሰርተው የማያውቁ ሰዎች መስራት የሚችሉት እንቅስቃሴ እና ውሃ የመጠጣት ማለትም ሰውነታችንን ሃይድሬት የማድረግ ልምድ እንድትገነቡ የሚረዳ ቻሌንጅ ነው። ከኔ ልምድ ተነስቼ ጠዋት ተነስቼ የማደርጋቸውን ልምዶችን አካትቼ እነዛን ልምዶች አሁን እናያለን። መጀመሪያ ጠዋት ስነሳ ጠዋት ኢሚኒቲ ሻት አንዱን እጠጣለሁኝ። ከዛ የቺያ ሲድ ውሃ እንደዚህ ወርክአውት ስሰራ ይሄንን ስፕ እያደረኩ ሰራለሁኝ። ባዶ ሆዳችሁ ይሄንን ብቻ እየጠጣችሁ ኤክሰርሳይሱን ትጨርሳላችሁ። የቺያ ሲድ ውሃ ቲመሪክ፣ ዝንጅብልና ሎሚ ያለበት በጣም ቆንጆ ነው። አሰራሩን አሁን ላሳያችሁ። የሚያስፈልገን ውሃ፣ ቺያ ሲድ። የመጀመሪያ ሳምንት ውሃ የመጠጣት ልምድ እየጀመርን ስለሆነ በ5 ብርጭቆ ውሃ እንጀምራለን። 5 ብርጭቆ ውሃ ስናደርግ 5 ማንኪያ የቺያ ሲድ ነው የምናደርገው። እኔ ቺያ ሲዱን ጥሬውን ስጨምር እንዳይጓጉል ከጎኑ ዘብዝፌ 5 ማንኪያ በውሃ ዘብዝፌ ያስቀመጥኩታለ። እዛ ላይ ውሃው ላይ ያደረኩኝ። በደንብ እንደዛ ብታደርጉ ጥሩ ነው። በደንብ ከቀላቀላችሁ በኋላ ለፍሌቨር ወይም ደግሞ ሞር ጤና ለጥቅሙን ለመጨመር የሎሚ ስላይስ ሎሚ፣ ኮምጣጤ፣ ዝንጅብልና ቲመሪክ አድርጌያለሁ። ሞር አንቲኦክሲደንት እንዲሆን ትንሽ የቺያ ሲድን ጥቅም ልንገራችሁ። በፋይበር የበለጸገ ነው። የምግብ መፍጨትን ስሙዝ ያደርጋል። ሃይድሬት ያደርጋል። ሰውነታችንን ክብደት ለመቀነስ ይረዳል። ሆድ እንደሞላ በማድረግ ምግብ ብዙ እንዳንበላ በማድረግ በት ሚኒራል አለው። ኦሜጋ 3 ፕሮቲን፣ ካርብ ስላለው ቀኑን ሙሉ ኃይል ይሰጠናል። ኮሌስትሮል ለመቀነስ ይረዳል። ለቆዳ ጤና ጥሩ ነው ቢኮዝ አንቲኦክሲደንት ስለሆነ። ስለዚህ ይሄንን ልምድ ብታረጉ ጥሩ ነው። ውሃ በጠጣችሁ ቁጥር እየሞላችሁ ቀኑ ሙሉ ይሄንን ሲፕ እያረጋችሁ ማለት ትችላላችሁ። አሁን ኤክሰርሳይዝ ማድረግ እንጀምራለን። ሁል ጊዜ ኤክሰርሳይዝ ስንጀምር በማሟሟቅ እንጀምራለን። ማላቀቅ አለብን፣ ማሟሟቅ አለብን። እኔ እዚህ ጋር እንደምትመለከቱት ገመድ እየዘለልኩኝ ለማሟሟቂያ ለ30 ሰከንድ ገመድ ዘልያለሁኝ። ገመድ መዝለያው ወይም ገመድ ከሌላችሁ ቀላል ማሟሟቂያ ደግሞ ሌላው ምንድነው? በእንግሊዘኛ ጃምፒንግ ጃክስ ይባላል። ይሄ እንደዚህ ማድረግ ትችላላችሁ። አንዳንድ ጊዜ ሊከብድ ይችላል ጉልበት ላይ ወደ ላይ ለመዝለል እና ሌላው ማድረግ የምትችሉት እኔ እንደማደርገው እነዚህ እግራችሁን ወደ ኋላ እያደረጋችሁ አንዱን እግራችሁን ወደ ላይ ከፍ ወደ ዝቅ በማለት ማላቀቅ ጭናችሁን፣ ወገባችሁን፣ ጉልበታችሁን ለ30 ሰከንድ በሁለቱም እግራችሁ ላይ። ዛሬ የምንሰራው የሙሉ ሰውነት እንቅስቃሴ ነው። ሁልጊዜ እንቅስቃሴ ስንሰራ ሆዳችንን ሳብ እናደርጋለን። ትንፋሽ ወደ ውስጥ በአፍንጫችን እንስባለን፣ በአፋችን እናወጣለን። ስንጎነበስ አሁን የሙሉ ባዲ ወርክአውት ስለምንሰራ የምንሰራው አሁን ሮማኒያን ዴድሊፍት የሚባል ነው። እሱን ስንሰራ እግራችንን ትንሽ ሰበር እናደርጋለን። ጉልበታችን ላይ ውጥር አናደርገውም። ጉልበታችን ወገባችንን ቀጥ እናደርጋለን። በአንዱን እግራችን ላይ እንቆምበትና ከዛ ከወገባችን ቀስ ብለን እንጎነበሳለን። እንደምታዩት እኔ እንደማደርገው ለ60 ሰከንድ 30 ሰከንድ ነው ያደረኩት። የመጀመሪያ ዙር ሙሉውን አሳያችኋለሁ። ሁለተኛ ዙሩን እናንተ ወደ ቪዲዮ ተመልሳችሁ ትደግማላችሁ። እንዴት ያያችሁ? ቀጥ ብዬ ነው የምወርደው። ወገቤን አላጎብጥም፣ እግሬን አልወጠርኩትም። ወደኋላ ትንሽ ሰበር አድርጌዋለሁ ጉልበቴ ጋር። መቀመጫችሁ ላይ ስትሬች እንዲያደርግ ወደኋላ ግፍት ታደርጉታላችሁ። ስትነሱ ክብደታችሁ ሁሉ በተረከዛችሁ ላይ ማንሳት፣ የሰውነታችሁን ክብደት በተረከዛችሁ ማንሳት። ይህንን እየተከታተላችሁ ከሰራችሁ ትለምዱታላችሁ። ቀስ እያላችሁ ራበር እንትኑ ገመዱ ከሌላችሁ ይሄ የሚሳበው ገመዱ ከሌላችሁ በባዶ በሰውነታችሁ መስራት ትችላላችሁ። የሚቀጥለው ኤክሰርሳይዝ ደግሞ ስኳት ነው።
ሁለቱን ገመድ አንድ ላይ አድርጌ በመያዣ በማድረግ ጉልበታችሁን ወደ ውስጥ ሳታጥፉ ወደ ውስጥ አታስገቡም። እንደተከፈተ እየተዋችሁት ልክ እኔ እንደምሰራው በማድረግ እጃችሁን ትከሻችሁ ላይ ትክክል በማድረግ ሆዳችሁን ሳብ አድርጋችሁ ቀስ ብላችሁ ወደ ታች ልክ ወንበር ላይ እንደምትቀመጡ በማድረግ ስትነሱ ሁል ጊዜ ክብደታችሁ የሰውነታችሁ ክብደት በተረከዛችሁ አስነሱት። ወደ ኋላ ስትቀመጡ መቀመጫችሁን ወደ ኋላ ውጥር አድርጉት፣ ስትሬች እንዲኖር ማለት ነው። ቀስ ብላችሁ ወገባችሁን ቀጥ አድርጋችሁ ስኔ ስወርድ እንዴት እንደምታዩት በጣም እንደኔ መውረድ የለባችሁ። መጀመሪ ከሆናችሁ እስከምትችሉት ወርዳችሁ በየጊዜው መለማመድ መውረድን ወደ ታች ምን ያህል መውረድ እችላለሁ የሚለውን መለማመድ። ሶስተኛው ኤክሰርሳይዝ ደግሞ ለእጃችን ለእጃችን ለውስጠኛው ሳይሆን ለውጨኛው ለእጃችን ይሄ ልብስ ስትለብሱ እንዴት ነው ተንጠለጠለ ወፈረ የሚባለው ለሱን ለማጠንከር የሚሰራ ኤክሰርሳይዝ ነው። እጃችሁን እስከምትችሉት ድረስ ወደ ታች እያደረጋችሁ አጥፋችሁ ወደ ላይ መዘርጋት። እሱን ስታደርጉ እጃችሁን ወደ ላይ እስከ ትከሻ አውርዳችሁ ከዛ በኋላ ቀስ ብላችሁ ወደ ታች መመለስ፣ ወደ ላይ ማንሳት፣ ወደ ታች መመለስ፣ ወደ ላይ ማንሳት። እጃችን ብቻ ነው የሚንቀሳቀሰው። ሆዳችን አይንቀሳቀስም። እግራችን ሁሉ ነገራችን እንደቆመ ነው። እጃችን ብቻ ነው የምናንቀሳቅሰው። ፕሬሸሩን የምናደርገው እጃችን ላይ ነው። ሰውነታችንን ካንቀሳቀስን ታርጌት የምናደርገው ሌላ ቦታ ላይ ይሆናል። ስለዚህ እጃችሁ ላይ ብቻ ነው የምታንቀሳቅሱት። ይሄ ደግሞ አራተኛው ለውስጠኛው እጃችን ነው። እንደዛ እንዳያደረግነው ለቅድሙን እጃችንን ብቻ ነው የምናንቀሳቅሰው። ክርናችንን ብብታችን ስር በደንብ ያዝ እናደርገውና የታችኛው እጃችን ብቻ እንዲንቀሳቀስ እናደርጋለን። በደንብ በመወጠር እጃችንን ቀስ ብለን ወደ ታች ጫን። ክርናችንን በቅርብ ማድረግ አለብን። ክርናችንን ሰውነታችን ላይ በደንብ ማቅረብ አለብን። ከዛ የታችኛው እጃችን ነው ወደ ታች ይወርዳል፣ ወደ ላይ እዩት። እኔ አሁን በየሳይድ እያሳየኋችሁ ነው። ልክ እኔ እንደማደርገው ማድረግ። የምታጠነክሩት የላይኛውን የእጃችሁን ክፍል ነው፣ ግን የምታንቀሳቅሱት የታችኛውን የእጃችሁን ክፍል ነው። ይሄ ሬዚስቲንግ ባንዱ በደንብ ስትራግል እንድታደርጉ ወይም ደግሞ እሱን እንድታነሱት ትግል ይጠይቃል። የዛን ጊዜ ነው ሰውነታችን ጥንክር የሚለው። ይሄ ኤክሰርሳይዝ ለጀርባችን ከጀርባችን ትከሻችን ጋር ላለው ለሰውነታችን የሚጠቅም ኤክሰርሳይዝ ነው። ቤን ኦቨር ሮ ይባላል። ወደ ታች እንወርድና ትንሽ ከዛ ገመዱን ወደ ላይ መሳብ። ሰውነታችን አይንቀሳቀስም፣ እጃችን ብቻ ነው ወጥረን ትከሻ አጥንት ላይ ጭምቅ እናደርጋለን የትከሻ አጥንታችንን እና ይሄንን ለ60 ሰከንድ ትሰራላችሁ። እኔ ቪዲዮውን ላለማርዘም እዚህ ላይ ቆሜ ያለሁኝ። የመጨረሻው ኤክሰርሳይዝ ደግሞ ምንድነው? የትከሻ ኤክሰርሳይዝ። የትከሻ ኤክሰርሳይሱን የምንሰራው ገመዱ ላይ ወይም ደግሞ የሚሳበው ላስቲክ ራበር ባንዱ ላይ እንቆምና ከዛ አሁንም እጃችን ብቻ ነው የምናንቀሳቅሰው፣ ሌላው ሰውነት አይንቀሳቀስም። አሁን ይሄ ደግሞ ታርጌት የሚያደርገው ትከሻችን ላይ ነው። የትከሻ አጥንታችን እንዲጠነክር እና ቆንጆ ቅርጽ እንዲኖር ይረዳናል። ትንሽ ከበድ ሊል ይችላል፣ ስፔሻሊ ሰርታችሁ የማታውቁ ከሆነ። እኔ ለ60 ሰከንድ ነው የሰራሁት። መጀመሪያ ከ30 ሰከንድ ጀምራችሁ እየደጋገማችሁ መስራት ትችላላችሁ። እነዚህን 6 ወርክአውቶች ቪዲዮን እየሄዳችሁ ተመልሳችሁ ለ3 ዙር ትሰራላችሁ። እኔ አሁን እዚህ ለመጨረሻ ሁልጊዜ ለመጨረሻ ትንሽ ሆድን ጠንከር የሚያደርግ ኤክሰርሳይዝ እሰራለሁኝ። እንደዚህ ራበሩን ሳብ በአንድ ጎን እያደረጋችሁ መስራት ትችላላችሁ። የላይኛውን ሰውነታችሁን ብቻ ዞር በማድረግ ሆዳችሁን ሁልጊዜ ኤክሰርሳይዝ ስትሰሩ ሆድ ቦርጭ ለመቀነስ እፈልጋለሁ የሚባለው ከምግብ ባሻገር የሆድ ኤክሰርሳይዝ ብቻ መስራት አይደለም። ኤክሰርሳይዝ ስትሰሩ አተነፋፈስ ወደ ውስጥ በአፍንጫችሁ በመሳብ በአፋችሁ በማውጣት ትንፋሽም መሳብ ማውጣት፣ እሱ ትልቅ ነገር ነው እና እንደዛ ማድረግን እንዳትረሱ። በሁለቱም ሳይድ አድርጉ። ይሄንን መስራት ከፈለጋችሁ ሌላም ትንሽ
ለሆድ ወርክአውት ለኮር ማለት ጥንክር እንዲል ሰርቻለሁ። እሱን መስራት ከፈለጋችሁ ስሩ። ይሄ እኔ አንድ ዙር ነው የሰራሁት ምክንያቱም ቪዲዮ እንዳይረዝም። እናንተ ግን ሄዳችሁ እየደገማችሁ ይሄ ኤክሰርሳይዝ ለ3 ጊዜ መሰራት አለበት። በሳምንት ውስጥ 4 ጊዜ፣ አንድ ቀን ሰርታችሁ አንድ ቀን ታርፋላችሁ፣ አንድ ቀን ሰርታችሁ አንድ ቀን ታርፋላችሁ። ጠዋት ላይ ብትሰሩ ጥሩ ነው። የቺያ ሲድ ውሃውን እየጠጣችሁ እስከ ምሳ ሰዓት የቺያ ሲዱን መጠጣት። ከዛ በኋላ ለምሳ አሁን የምሳውን ረሲፒ አሳያችኋለሁ። ለምሳ ምን እንደምጠቀም እንደ ስቴክ ሳላድ ነው። የሚያስፈልጉኝን ኢንግሪዲየንቶች አዘጋጅቻለሁ። በደንብ እንድታዩ ካሜራውን ቀረብ አደርግና አሳያችኋለሁኝ። አሁን የምሳ ሚል ፕሬፕ አሰራሩን ላሳያችሁ። ለሰላጣ የምጠቀመው ኬል ነው። በደንብ አጥባችሁ ካጸዳችሁ በኋላ ኦሊቭ ኦይል በደንብ አድርጋችሁ ከዛ ጨው በማድረግ ኬሉን ሶፍት እናደርገዋለን። ማብሰል የለብንም። ጥሬውን ሶፍት እንዲሆን ካደረግ እንዴት እንደሚጣፍጥ ልነግራችሁ አልችልም። ከዛ እነዛ ካደረጋችሁ በኋላ እላዩ ላይ መደረግ ያለበትን ነገሮች እነግራችኋለሁ። እኔ የተጠቀምኩት ቢንስ፣ ጥቁር ቢንስ እና ሽምብራ የተቀቀለ፣ ቤል ፔፐር ቀይና ኦሬንጅ፣ ቀይ ሽንኩርት፣ ቃሪያ እና ግሪን አኒየን። አንዳንድ ነገሮችን ልንገራችሁ። ኬል፣ ቢንስ፣ ኪዋ፣ ቤል ፔፐር በፋይበር የበለጸጉ ናቸው። ኪዋ ሙሉ ኮምፕሌክስ ፕሮቲን ነው። አሚኖ አሲድን ይይዛል። ለሰውነታችን ጥሩ ጠቀሜታ አለው። እንዲሁም ኬል በቫይታሚን ኤ፣ ሲ፣ ኬ የበለጸገ ነው። ቤል ፔፐር ደግሞ በቫይታሚን ሲ። ኪዋ እና ቢንስ ኦልሶ ንጹህ ካርብ ናቸው። ስለዚህ ካርብ እናገኛለን፣ ፋይበር አለው፣ ፕሮቲን አለው። ከዛ ድሬሲንግ እንሰራለን። ድሬሲንግ ስንሰራ እንደተለመደው ነጭ ሽንኩርት፣ የሎሚ ጭማቂ፣ ትንሽ ሚጥሚጣ፣ ቁንዶ በርበሬ፣ ጨው አድርጌ ነው የምሰራው። ትንሽ ሬድ ዋይን በነገር አደርግበታለሁ። ጤነኛ የሆነ ድሬሲንግ። ራንች አናደርግም። ይሄንን ድሬሲንግ ነው የምናደርገው። ይሄ ሚል ሳምንት ለ4 ቀን ለ5 ቀን ይሆናችኋል። ከዛ ስቴክ ሰርቻለሁኝ። ስቴኩን የሰራሁት ስጋውን የሰራሁት ለአሁን የሚሆነኝን እቀንሳለሁ። ይሄ አሁን ለአንድ ቀን የሚሆነኝ ለአንድ ምሳ የሚሆነኝ የተረፈውን በሌላ ሳህን አስቀምጥና እንትን እላለሁ። ከዛ ለሄልዚ ፋት ደግሞ ነትስ የፈለጋችሁትን እኔ ዋልነትስ እና የዱባ ፍሬ የፓምኪን ሲድ ነው የተጠቀምኩት። ከእንደገና ደግሞ እንትን አድርጌያለሁኝ። ምንድነው ስሙ? ፒስታቸው አድርጌያለሁኝ። ይሄ ስቴክ ነው። ስቴኩን እናንተ እንደፈለጋችሁ ማብሰል ትችላላችሁ። እኔ የተጠቀምኩት ጀስት ብላክ ፔፐር፣ ጨውና ትንሽ ቅቤ ነው የተጠቀምኩት። እንደዛ አድርጌ ነው ያበሰልኩት። ኤክስትራ ፕሮቲን። ይሄ ለአንድ ቀን ይበቃል ማለት ነው። ይሄንን ብትለምዱ ብታደርጉት ጥሩ ነው። ስጋ የማትመገቡ ሰዎች ስጋውን ትታችሁ ሌላው ሽምብራውና ባቄላው ሞር ፕሮቲን ኪዋ ፕሮቲን ስላለው ያለ ስጋው ማድረግ ትችላላችሁ። ይሄ የዚህ ሳምንት የምሳ ሚል ፕሪፔ ነው። ስጋ ቀንሻለሁ። ስጋ አለኝ። በየጊዜው ሰላጣውን እንትን ስል ድሬሲንግ የሚበቃኝ ሰርቻለሁኝ። ድሬሲንጉን ለብቻ ታደርጋላችሁ። ለሚበቃችሁ ብቻ ሳህን ላይ ታደርጉና ይሄ ለአንድ ምሳ በቂ ነው። እንዴት ቴስቲ እንደሆነ ልነግራችኋችሁ። ፊሊንግ በጣም ሄልዚ፣ በፕሮቲን በአይረን የበለጸገ ፋይበር የበለጸገ ኑትሪሽን፣ በጣም ኒውትሪየንት የሆነ ምሳ ነው። ትወዱታላችሁ። ይሄ ምሳችን ነው ማለት ነው። ይሄ ለ3 ቀን ለ4 ቀን ይዩት። ብዙ ነው፣ ይበቃ። የምሳ ሚል ፕሪፔን ጨርሻለሁኝ። ስለዚህ አሁን የምሰራው ለእራት ያሰብኩት የዶሮ እና አትክልት ሱፕ ወይም ደግሞ የአትክልት እና የዶሮ ሾርባ ነው ያሰብኩት። በደንብ በኒውትሪሽን የበለጸገ ነው። በዛ አድርጌ ነው የምሰራው። ለ4 ለ5 ቀን እንዲሆነኝ አድርጌ ነው የምሰራው። ቀለል ያደርግልኛል ሳምንቱን። የሚያስፈልጉኝን ኢንግሪዲየንቶች በአብዛኛዎቹ ከታትፍ ያለው ካቤጅ ወይም ደግሞ ጥቅል ጎመን የቀረኝ፣ እሱን ከትፍና እንዴት እንደምሰራ አሳያቸዋለሁ። አሁን ይሄን ከትፋለሁኝ። ተለቅ አድርጌ ነው የምከትፈው። እናንተ እንደተመቻችሁ አድርጋችሁ መክተፍ ትችላላችሁ። ከዛ በደንብ ታጥቦታላችሁ። ሁሉን ነገር ወደ ምድጃ ይዘን እንሄዳለን።
ያው እንደነገርኳችሁ የምንሰራው ቺክን ካቤጅ ቬጅተብል ሱፕ የዶሮ ጥቅል ጎመን እና ቬጅተብል ሱፕ ነው የምንሰራው። ቪዲዮውን አጭር ለማድረግ ዶሮውን ኦልሬዲ ሰርቼዋለሁኝ። የሰራሁትም ትንሽ ጨው፣ ቁንዶ በርበሬ እና ቅቤ አድርጌ ነው የጠበስኩት። እንደዛ አድርጋችሁ መጥበስ ትችላላችሁ፣ ወይም እንደፈለጋችሁ ማድረግ ትችላላችሁ። ትንሽ ቅቤ አድርጌ ዶሮውን ካደረኩ በኋላ ሽንኩርት ከትፌ ነበር። ሽንኩርት፣ ቃሪያ፣ ካሮት አንድ ላይ ያደረኩኝ እንዲበስል። ከዛ እሱ ትንሽ ሳቴ ከሆነ በኋላ እቤት ውስጥ ነው የምሰራው የቺክን ብራት ወይም ደግሞ ቺክን ቤዝ ይባላል። የቺክን ውሃው ሾርባው አለኝ ቤት ውስጥ የሰራሁት እሱን የተጠቀምኩት። ጨው፣ ቁንዶ በርበሬ ለጣም ከእንደገና ሳለሪ ከትፌ ነበር እሱን አደረኩኝ። ካቤጁን ቀላል ነው። ሁሉንም ነገር ጭምርምር አድርጋችሁ በጨውና በቁንዶ በርበሬ ትንሽ ሚጥሚጣ አድርጋችሁ ማጣፈጥ። ከዛ ካቤጁ በደንብ በሰል ነገር ሲል ትንሽ አሁንም ድጋሚ የቺክን ስታክ አደረኩበት። ቺክን ስታክ ቪዲዮ የምትፈልጉ ከሆነ እሱን እሰራላችኋለሁ። ትንሽ አስቀርቼ ነበር ሳላሪ ቬጅተብልስ ክራንቺ ሲሆን በጣም ደስ ይለኛል ሲበላ። ትንሽ ሽንኩርት፣ ቃሪያ፣ ቲማቲም ማስቀርቼ ነበር እሱ መጨረሻ ላይ አደረኩኝ። ድጋሚ ቺክን ስታክ አደረኩኝ። እቤት የሰራሁት ማጂ መረቅ ነበረኝ እሱን የጨመርኩት። ማጂ መረቅ አሰራር ከፈለጋችሁ እሱን ማድረጋለሁ። ይሄ ሱፕ በፕሮቲን የበለጸገ ዶሮ በፕሮቲን የበለጸገ ነው። ካቤጅ ደግሞ በፋይበር በጣም የበለጸገ ነው። አሁን ጨርሻለሁ። ቫይታሚን ሲ፣ ቫይታሚን ኤ ያለው ሃይድሬት የሆነ ለልብ በካሎሪ መጠኑ ዝቅተኛ የሆነ እራት ነው የምንበላው። የምሳውንም የእራቱንም ረሲፒ ከታች በዝርዝር የወርካውቱንም አስቀምጥላችኋለሁ። እዛ ለማባያ እንዴት ደስ እንደሚል ለማባያ የተጠቀምኩት የቶርቲያ ቂጣ በእሳት ትንሽ ጥብስ አድርጌው እንደዛ አድርጌ ይሄ ትንሽ ለካርብ እና ለማባያ። ከዛ አቮካዶ ደግሞ ለሄልዚ ፋት አድርጌ ያለሁኝ ቀለል ያለ እራት። በዛ ላይ ደግሞ ኒውትሪየንት የሆነ ፋይበር ያለው ካርብ አለው። በካሎሪ መጠኑ በጣም ዝቅተኛ ነው። ሄልዚ ፋት አለው። ሞክሩት፣ ትወዱታላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ቪዲዮ ጠቃሚ ነው ካላችሁ ላይክ፣ ሼር፣ ኮሜንት ማድረግን አትርሱ። ትልቅ ኮሚኒቲ እየገነባን ነውና እንዲሁም ልምድ እየተለዋወጥን እየተማማርን ነውና ጥያቄ ከመጠየቅ ወደ ኋላ አትበሉ። እኔም ደግሞ ጥያቄዎቻችሁን በተቻለ መጠን ለመመለስ እሞክራለሁ። ትንሽ ብዘገይም ትዕግስተኛ ሁኑ። ጥያቄዎቻችሁን ከታች በኮሜንት ሴክሽን ላይ አስቀምጡልኝ። ወደፊት ማየት የምትፈልጉትንም ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮቼን ስለምታዩ በጣም አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ባይ።